በትግራይ ክልል ሁለተኛ ዙር የድሮን ጥቃት እንደተፈጸመ በተነገረና በድሮን ጥቃቱ በርካታ የህወሓት ወታደሮችና ከኤርትራ ወደ ትግራይ ሊገቡ የነበሩ የጦር መሳሪያዎች መውደማቸው በተሰማ ማግስት የጽምዶ መሪ ኢሳያስ አፈወርቂ ወደ ካይሮ ተጉዘዋል። የኢሳያስ ድንገተኛ የግብጽ ጉዞ ከሰሞኑ ሴራ ጋር የተገናኘ እንደሆነ የተሰማ ሲሆን አልሲሲም ኢሳያስ ላይ ተቆጥተዋል ተብሏል። እንመለከተዋለን። በሌላ መረጃችን ደግሞ የትግራይ ክልል ጊዜያዊ አስተዳደርን ፈንቅሎ ስልጣን የተቆጣጠረውና የጦርነት ፊሽካዎችን እያሰማ የሚገኘው ህወሓት አዲስ አበባ ያልተጠበቀ ገጥሞታል። የጠቅላይ አማካሪ በትግራይ አዲስ የፖለቲካ ትግል እንዲጀመር ለህዝቡ ጥሪ አቅርበዋል። ይህና ሲፈራ የነበረው ጦርነት ፈንድቶ የሚሳኤል በረዶዎች መዝነብ ስለመጀመራቸው አክለን በዝርዝር ይዘን ተገኝተናል። ሰላም ጤና ይስጥልን ወደ ፋስት ዴሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገረን። እስከ ፍጻሜው አብራችሁ ቆዩ። ምስራቅ አፍሪካ ላይ በተለይም በኢትዮ ኤርትራ ድንበር አዲስ ነገር በተፈጠረ ቁጥር ወደ ግብጽ በመሄድ የሚታወቀው የአፍሪካ ቀንድ አዛውንት መሪ ኢሳያስ ዛሬ በድንገት ወደ ካይሮ በሯል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት የሶስት ቀናት የስራ ጉብኝት ለማድረግ ካይሮ ገብተዋል። የጽምዶ ኃይል ላይ በተወሰደው እርምጃ በእጅጉ የተደናገጠው ኢሳያስ ወደ ግብጽ ያመራው ከኤርትራ ወደ ትግራይ ሊገባ የነበረው መሳሪያ በፌዴራል መንግስቱ እርምጃ ከወደመ በኋላ ነው። የአልሲሲ መንግስት ለኤርትራ ጦር መሳሪያ እየላከ የኤርትራ መንግስት ወደ ታጣቂ ቡድኖች የሚያከፋፍለው መሳሪያ በኢትዮጵያ መከላከያ ሰራዊት ሙሉ በሙሉ ከጥቅም ውጭ ሆኖበታል። በዚህ ምክንያትም አልሲሲ ከፍተኛ ቁጣ ውስጥ መግባታቸው የተነገረ ሲሆን እኩይ ተግባራቸውና የገነቡት ሴራ መክኖ በመቅረቱም ኢሳያስ ከካይሮ ከፍተኛ ወቀሳና ቁጣ ወርዶበታል። በዚህ የተነሳም ኢሳያስ ድንገተኛ የግብጽ ጉዞ ማድረጋቸውን ለማወቅ ቻሉም። በዚህ ጉዞም ፕሬዝዳንቱ ከግብጽ አቻቸው አብደልፈታህ አልሲሲ ጋር በሁለትዮሽ ትብብር በቀጠናና በጸጥታ እንዲሁም በአፍሪካ ቀንድና በመካከለኛው ምስራቅ ወቅታዊ ሁኔታዎች ላይ መክራሉ ተብሎ ይጠበቃል። የኤርትራ መረጃ ሚኒስትር የማነ ገብረ መስቀል እንዳመለከቱት ሁለቱ መሪዎች የኢኮኖሚ ትብብርና ሌሎች ዘርፎችን ጨምሮ ሰፊ ሁለትዮሽ ግንኙነቶችን ማጠናከር በሚቻልባቸው መንገዶች ላይ ይወያያሉ። ውይይቱ በአፍሪካ ቀንድ በቀይ ባህር ጸጥታና በሰፊ መካከለኛው ምስራቅ ቀጠና ላይ ባሉ ጉዳዮች ላይ ትኩረት ያደርጋል ብለዋል። በፕሬዝዳንት ኢሳያስ በሚመራው የኤርትራ ከፍተኛ ልዑክ ውስጥ የውጭ ጉዳይ ሚኒስትሩ ኦስማን ሳሌ ተካተዋል። ይህ ጉብኝት እየተካሄደ ያለው በአፍሪካ ቀንድና በቀይ ባህር መተላለፊያ ላይ የጸጥታና ጂኦፖለቲካ ሁነቶች ጋር ተያይዞ በኢትዮጵያ በግብጽና በኤርትራ መካከል ቀጠና ውጥረት በበረታበት ወቅት ነው። ባሳለፍነው ግንቦት ወር ላይ ኢትዮጵያ የባህር በር የማግኘት ፍላጎቷን ይፋ ካደረገችበት ጊዜ ጀምሮ ግብጽ ከበባ የሚመስሉ ድርጊቶችን ይበልጥ በማጠናከር በኢትዮጵያ ላይ የትንኮሳ ስትራቴጂ እየተከተለች ነው ስትል ከሳለች። ከሱ የተሰነዘረው የግብጽ ባለስልጣናት የኢትዮጵያን የባህር በር የማግኘት ምኞት መነቀፈበትና ቀጠና መረጋጋትን ሊያናጉ በሚችሉ እርምጃዎች ላይ ባስጠነቀቁበት ወቅት ነው። በወቅቱ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው አዲስ አበባ ዓላማዋን በሰላማዊና በዲፕሎማሲያዊ መንገድ ለማሳካት እንደምትቀጥል አጽንኦት ሰጥተዋል። በተመሳሳይ ወር ላይ የኢትዮጵያ መከላከያ ሰራዊት ለዲፕሎማቲክ ማህበረሰቡ አባላት ስለ ጽምዶ ኢኒሼቲቭ ገለጻ ማድረጉን አስታውቆ ነበር። በገለጻው ወቅት ወታደራዊ ባለስልጣኑ ቀጠናዊ ጸጥታ ስጋቶችን ኤርትራ ጨምሮ ከጎረቤት ሀገራት ጋር ከተያዙ እውነቶች ጋር አያይዘውታል። የአስተያየት ሰጠው የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲና የትራንስፖርት ሚኒስትር ካሚል አልዋዚር ወደ አስመራ ተጉዘው ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸውን ተከትሎ ነው። በጉብኝቱ ወቅት ግብጽና ኤርትራ የባህር ትራንስፖርትና የቀይ ባህር ወደቦች ትስስር ስምምነት ተፈራርመዋል። ስምምነቱን ተከትሎ ካይሮና አስመራ የቀይ ባህር አስተዳደርና ደህንነት ጉዳይ ከቀይ ባህር ጋር በሚያዋስኑ ሀገራት ብቻ የሚወሰን መሆኑን በድጋሚ ያረጋገጡ ሲሆን ይህም በቀጠናው ከፍተኛ የህዝብ ቁጥር ያላት ወደብ አልባ ሀገር በዲፕሎማሲያዊ መንገድ ለማግለል የሚደረግ ጥረት ተደርጎ በኢትዮጵያ በኩል ይታያል። የአሁኑ የፕሬዝዳንት ኢሳያስ ጉብኝት በካይሮና በአስመራ መካከል
ያደገ የመጣውን የኢኮኖሚና የፖለቲካ ግንኙነት ተከትሎ የመጣ ነው። ባለፈው ሚያዝያ ወር በኢኮኖሚ ጉዳዮች ኃላፊው ሀጎስ ገብረ ሕይወትና በንግድና ኢንዱስትሪ ሚኒስትር ነስረዲን ሳሊህ የተመራ ከፍተኛ የኤርትራ ልዑክ በካይሮ ከግብጽ ባለስልጣናት ጋር በንግድ በኢንቨስትመንትና በሰፊው የኢኮኖሚ ግንኙነት ላይ ሰፊ ውይይት አካሂዶ ነበር። የኤርትራ ባለስልጣናት ሰብሳቢዎችን የሁለትዮሽ ግንኙነቶችን ለማጠናከር እያደረጉ ያሉ ቀጣይነት ያላቸው ጥረቶች አካል አድርገው ገልጸዋቸዋል። በግብጽና በኤርትራ መካከል ያለው ግንኙነት በቀይ ባህር ጸጥታና በቀጠና ጂኦፖለቲካዊ ሽግግሮች ላይ ባላቸው የጋራ ስጋት ምክንያት በቅርብ ዓመታት ውስጥ እየጠነከረ መጥቷል። ባለፈው ዓመት ጥቅምት ወር በካይሮ በተካሄደው ከፍተኛ ደረጃ ውይይት ፕሬዚዳንት አልሲሲና ፕሬዚዳንት ኢሳያስ በአፍሪካ ቀንድ ስላለ ሁኔታና ስለ ቀይ ባህር መተላለፊያ ስትራቴጂካዊ አስፈላጊነት ተወያይተዋል። በስብሰባው ወቅት ግብጽ ለኤርትራ ሉዓላዊነትና ለግዛት አንድነት ያላትን ድጋፍ በድጋሚ ያረጋገጠች ሲሆን ይህም ታዛቢዎች በሁለቱ ሀገራት መካከል እያደገ የመጣ የፖለቲካ ትስስር መሆኑን ገልጸውታል። የፕሬዝዳንት ኢሳያስ የአሁኑ የካይሮ ውይይት ውጤት በአዲስ አበባ በኩል ጥብቅ ክትትል ይደረግበታል ተብሎ ይጠበቃል። የኢትዮጵያ ባለስልጣናት ቀጠናዊ ዲፕሎማሲያዊና የጸጥታ ትስስሮች ከኢትዮጵያ የባህር በር ፍላጎትና በአፍሪካ ቀንድ እየተሻሻለ ከመጣው የጸጥታ ሁኔታ አንጻር ይመለከቱታል። በቀጣይ መረጃ በትግራይ ክልል የህግና የጊዜያዊ መስተዳድሩን በጠመንጃ አፈሙዝ ተቆጣጥሮታል ያለው ኃይል ክልሉን ወደ ከፋ የጦርነት ድባብና ሰው አልባ መዋቅር እየመራ መሆኑን የገለጸው የትግራይ ዲሞክራሲያዊ ስምረት ህዝቡና ወጣቶች ለአዲስ ህዝባዊ የፖለቲካ ትግል እንዲሳለፉ ጥሪ አቀረበ። የድርጅቱ ምክር ቤት ከግንቦት 29 እስከ 30 ቀን 2018 ዓ.ም ያካሄደው ሁለተኛ መደበኛ ስብሰባ ማጠናቀቁን ተከትሎ በዛሬው ዕለት ባወጣው መግለጫ በትግራይ ክልል እየተባባሰ መጥቷል ያለው የኋላ ቀር ቡድን ውሳኔ የህልውና አደጋ እየደገነ መሆኑን አስታውቋል። በአሁኑ ወቅት በክልሉ ውስጥ የወጣቶች አፈሳ፣ ከፍተኛ ስደት ፍሰት፣ የምሁራን መበታትና ከባድ የኑሮ ውድነት መንገሱን ድርጅቱ በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በአሁኑ ወቅት በትግራይ ስልጣን ላይ ያለው ኋላ ቀር ቡድን የኤርትራ መንግስት የህግደፍን የወታደራዊ መመልመያ ፖሊሲ በክልሉ ተግባራዊ በማድረግ ላይ ይገኛል። የድርጊትን በትግራይ ላይ ከባድ የጦርነት ድባብና የጦርነት ወሬ እንዲነግስ ማድረጉን ጠቅሶ ድርጅቱ ወቅሷል። ሰሞኑን በታታይ አዲያቦ አካባቢ በገምሃሎ በተባለ ስፍራ በደረሰው የትግራይ ወጣቶች እልቂት የተሰማውን ጥልቅ ሐዘን የገለጸው ድርጅቱ ለዚህ ጥፋት ተጠያቂው ገዢው ቡድን መሆኑ በይፋ ከሷል። ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱና በህይወታቸው ቁማር ለመጫወት ባሳለፈው ጨካኝ ውሳኔ ምክንያት እልቂቱ ተከስቷል ብሏል። መሪነት ላይ ያለው ኃይል አሁንም ለስልጣኑ ሲል ህዝቡን በፕሮፓጋንዳ እያደናገረ ወደ ሞት እየነዳው ነው ያለው ስምረት የችግሮች ሁሉ ምንጭ አሁን ክልሉን በጠመንጃ አፈሙዝ ይዞ ያለው ኃይል መሆኑን ህዝብ በአንድ ድምፅ ሊነግረው እንደሚገባ አሳስቧል። በመጨረሻም የትግራይ ወጣቶች ከዚህ የሞት ግብዣና ዓለም አቀፍ ወንጀለኛ ለመሆን ከሚንቀሳቀሰው ኃይል ጋር ያላቸውን ግንኙነት በማቋረጥ ህይወታቸው እንዲታደጉ ድርጅቱ ጥሪ አቅርቧል። ችግሮች ሁሉ በሰላማዊ መንገድ እንዲፈቱ ህዝቡና ወጣቱም ከትግራይ ዲሞክራሲያዊ ስምረት ጎን ተሰልፈው እንዲታገሉ በማሳሰብ መግለጫውን ቋጭቷል። በቀጣይ መረጃ እስራኤልና ኢራን ባለፈው መጋቢት ወር ከደረሰው የተኩስ አቁም ስምምነት ወዲህ ለመጀመሪያ ጊዜ ቀጥተኛ ጥቃቶችን ፈጸሙ። ይህም በሁለቱ ሀገራት መካከል አዲስ ግጭት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። ድርጊቱ ቀጠናዊ ጦርነት እንዳይከሰት ለመከላከል ሲደረጉ የነበሩ ደካማ ዲፕሎማሲያዊ ጥረቶችንም አደጋ ላይ ጥሏል። የውጥረት ጀመረው ኢራን እሁድ ዕለት ወደ እስራኤል በርካታ የባለስቲክ ሚሳይሎችን ካስወነጨፈች በኋላ ሲሆን የኢራን ባለስልጣናት ድርጊቱ እስራኤል በቤይሩት በሚገኙ የሂዝቦላ ኢላማዎች ለሰነዘረችው ጥቃት ሰጠ ምላሽ መሆኑን ገልጸዋል። የእስራኤል ኃይል እንዳስታወቀው አብዛኛዎቹ ሚሳይሎች በእስራኤል የአየር መከላከያ ስርዓት መክነዋል። እስራኤል በበኩሏ በዛሬው ዕለት በምዕራብና በማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ የአየር ጥቃት በመሰንዘር ምላሽ ሰጣለች። በዚህም የሚሳይል ማስወንጨፊያ ቦታዎችና ተያያዥ ወታደራዊ መሰረተ ልማቶችን ኢላማ አድርጋለች። በቴህራን
ቴህራን፣ ኢስፋሃን፣ ታብሪዝ፣ ካራጅና ኬርማንሻህን ጨምሮ በተለያዩ የኢራን ከተሞች ፍንዳታዎች መሰማታቸው ተዘግቧል። የተካሄደው ያለ እርምጃ በኢራን እስራኤልና በዩናይትድ ስቴትስ መካከል ለሳምንታት የዘለቀውን ግጭት ተከትሎ መጋቢት 30 የተኩስ አቁም ስምምነት ከጸና ወዲህ በሁለቱ ሀገራት መካከል የተመዘገበው የመጀመሪያው ቀጥተኛ ወታደራዊ ግጭት ሆኗል። ኢራን የእስራኤል ጥቃቶች የሚቀጥሉ ከሆነ ምላሿን ይበልጥ ልታሰፋ እንደምትችል ያስጠነቀቀች ሲሆን የእስራኤል ባለስልጣናት በበኩላቸው ለተጨማሪ ወታደራዊ እርምጃ ዝግጁ መሆናቸውን አመላክተዋል። በእስራኤልና በኢራን መካከል አዲስ የአየርና የሚሳኤል ጥቃት መለዋወጥ መጀመራቸውን ተከትሎ ቀጠናው ወደ ገፋ ጦርነት እያመራ ነው የሚሉ ስጋቶች ቢበረክቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአዲስ ውጥረት ልታደርገው ባሰበችው የሰላም ስምምነት ላይ ምንም አይነት ተጽዕኖ አይኖረውም ሲሉም ገልጸዋል። እስራኤል ከኢራን የተተኮሰባትን ሚሳኤል ማክሸፏ የተገለጸ ሲሆን በአጸፋ እርምጃው ደግሞ በቴህራን አየር ማረፊያ የአብዮታዊ ዘብ አመራሮች ያሉበትን ቦታ እንዲሁም የባለስቲክ ሚሳኤል ጣቢያ መመታታቸው ተዘግቧል። የእስራኤል የመልስ ምት የተፈጸመው ኔታንያሁ ከትራምፕ የተሰጣቸውን ማስጠንቀቂያ ችላ ብለው መሆኑ ደግሞ ትኩረት ስቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከተጨማሪ ጥቃቶች እንዲቆጠቡ ከተናገሩ በኋላ ነው እስራኤል ሰኞ ዕለት ወታደራዊ ኢላማዎችን መምታቷን ያስታወቀችው። ትራምፕ በእስራኤልና በኢራን የሚደረጉ አዳዲስ ጥቃቶች አስተዳደራቸው ከቴህራን ጋር በሚያደርገው የሰላም ድርድር ላይ ተጽዕኖ እንደማይኖረው በመግለጽ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃት እንዳይፈጽሙ ጠይቀው ነበር።